ስልጠናው በጣም ውጤታማ ስልጠና ነበረ። ከአጠቃላይ በመደመር እይታ የቱሪዝም ዘርፍን ምርታ አይተናል። አሁንም በመደመር እይታ የገጠር ትራንስፎርሜሽንን አይተናል። ቀጥሎ የከተማ የኢንዱስትሪ ትራንስፎርሜሽንን እነኚህን አይተናል። እነኚህ ዘርፎች ተያይዘው የሚያድጉ ሀገርን ለማበልጸግ ትራንስፎርም ለማድረግ በጣም የተመረጡ ትኩረት የሰጣቸው ዘርፎች ናቸው። ይህንን ስንወያይበት ቆይተናል። ውይይታችን እውነቱን ለመናገር ለሚሰራ አመራር ሁሉ ትልቅ ግብአት ናቸው። ልክ በተወያየነው ልክ ቆራጦ ነው ጊዜውን ሰጥቶ ራሱን ሰጥቶ ያንን ቁጭ ብለን የተወያየንበትን ለአንድ ሳምንት መሬት ላይ ደግሞ ሰርቶ ውጤት ሊያመጣ የሚችል ነው ወይ የሚለው ሳምፕል አይተንበታል። አሁን እዚህ የገጠር ትራንስፎርሜሽን የምንለው አካባቢውን ጭምር ይዞ ትራንስፎርም የሚሆን ነው። እንትን ብቻ አይደለም፣ ግብርና ብቻ አይደለም። ግብርናውን አይተናል፣ በሙዝ ክላስተር አይተናል፣ በፓፓያ ክላስተር አይተናል። አጠቃላይ የገጠር ሞዴል የገጠር ቀበሌ ሞዴልን ደግሞ እዚህ ተመልክተናልና ይሄ ነገ ቱሪዝም ነው፣ ነገ ከተማ ነው። አይነት ገጠሮችን ለመፍጠር እድል ይሰጣሉና እንደዚህ አይነት ገጠሮች ደግሞ ለነገ ከተማ ትልቅ መሰረት ነው የሚፈጥሩት። አጠቃላይ ዘርፎቹ ተያይዘው የሀገር ትራንስፎርሜሽንን የብልጽግና ህልማችንን ለማሳካት ወሳኝ ናቸው። እየሰራን ነው። ከዜሮ ምን ጀምሮ አይደለም፣ ሰርተን ያሳየንበት ነው። ቱሪዝምን አዲስ አበባ ላይ ወስደን ማየት እንችላለን። አምና ብቻ በ2017 ወደ 150 ኮንፈረንስ የተካሄደበት ማየት እንችላለን። የገጠር ትራንስፎርሜሽን ይሄንም ሞዴል ማየት እንችላለን። እነኚህ ሁሉ ተኪ ምርትንም በማምረት በመላክም አጠቃላይ በማምረት ራሳችንን መቻልም ሁሉንም ጨምሮ አንድ ላይ ሲደማመር የሀገር ትራንስፎርሜሽን የሚያመጣ ነው። ይሄ ትራንስፎርሜሽን ደግሞ የብልጽግና ህልማችን የሚያሳካ ነውና በጣም ውጤታማ ነበር ማለት እችላለሁ።